ዛሬ ትልቅ ነገር አጥፍቻለሁ። ቅርታ አድርግልኝ። ያጠፋውን አትናገርም እንዴ? አረ ትልቅ ነገር ነው ያጠፋሁት። ምን አልነሳም ሳት እንዴ? መጀመሪያ ተናገር እንጂ ሆነ ነው። ምን አጥፍተህ ነው ይሄን የሚያክል ድስት ተሸክመ? ለመሆኑ አንገትህ እንዳይሰበር? ድንጋይ ነው ድስት ነው ድንጋይ ነው አንቺ የድንጋው ነው ያው ድንጋይ ነው። ወይ ምን አጥፍተህ ነው? በቃ ትልቅ ጥፋት አጥፍቼ ነው። አይ እንግዲህ ተናገር፣ ጥፋትን ተናገርና የምትደረገውን ትደረጋለህ። ምንድነው አሁን ይሄ? ምንድነው የምታደርጊኝ? አንገትህን እስኪያመኝ ተሸክመ የምመጣው ምን አጥፍተህ ነው? አስደነገርከኝ እኮ። ምንም ባጠፋ ይቅርታ እንድታርጊልኝ ስለምፈልግ ነው። ይቅርታ አድርጊልኝ ማለት ጥፋቱን ሳላቅ። አሃ ጥፋቱን ካወቅሽማ ለምን ድንጋይ ተሸከምኩኝ? መጀመሪያ ጥፋትህን ንገረኝ። አስቀምጠህ ካነሳሽልኝ በኋላ ምንም ቢሆን አልቀየምህም፣ በቃ ይቅርታ አድርግልሃለሁ ብለሽ ድንጋዩን አንሽልኝ። እኔ ነኝ የማነሳው እና ላንሳለህ እንደ መጀመሪያ ችግርህና እንትን ሳትነግረኝ መሆና ነው ያማል። እንዳንተ ንገረኝ እንጂ። አንቺ አንገቴ እየተሰበረ ነው እኮ። አንገትህ ተሰብሮ እያየሁን፣ ግን ችግርህን ንገረኝ መጀመሪያ። ይሄን ሁሉ ተሸክመ የመጣህበት ምክንያት ምን አጥፍተህ ነው? ኧረ ጉዴ! ኦሮ ባለ እኮ ምንም ቃል ግቢልኝና አንሽልኝ። ግን በኋላ የሆነ ችግር እንዳትናገር። ቀለል ባለ ችግር ሳይኖር ነው እንዴ እንደዚህ አንገቴ ተሰብሮ ድንጋይ የምሸከመው? ኦሮ ታዲያ ተናገር። አሁን ምንድነው ችግርህ? እሺ እንዳነሳለህ ቶሎ በል። ችግሬንማ ካነሳሽ በኋላ ነው የምነግርሽ። ግን ቃል ግቢልኝ ምንም ነገር ላትይ። ምንም ነገር ላልልህ ማለት? እሺ ይሁንልህ። ይሁንልህ አይደለም ቃል ገብቻለሁ። ምንም ነገር አልናገርህም። አንጣላ ወርድልህ። እርግጠኛ ነሽ? ግን ሌላ ችግር እንዳታመጣብኝ ብዬ ነው የፈራሁት። ምን አይነት አማርኛ ነው? እሺ አንጣ። ምንም ነገር አልልህም። በኋላ ምንም አትይኝማ? እሺ ይሄን የሚያክል ተሸክመ? እሺ አሁን ንገረኝ። አንቺ አታዝንልኝ? ምን ሁላ ተሸክመ እንዴ? አስደረገከኝ እኮ። እንዴት ተሸክመ ድንገት ገባህ ብዬ እኮ። እሺ ምንድነው? አመሰግናለሁ ይቅርታ ስላደረግሽልኝ። ምን አጥፍተህ ነው? ምን አጥፍተህ ነው? አይ መጀመሪያ ንገረኝ። ያጠፋሁትን ይቅርታ አድርገሻል። ያው ብነግርሽም ኖርማል ነው። እሺ ንገረኝ መጀመሪያ ደጃፉን ልዝጋው፣ በርሽ እንዳትወጪ ማለት ነው። በሰላም ይሁን እንጂ ሌላው ችግር የለም። እሺ ዝጋው። ኧረ እኔ አልወጣም፣ ችግር የለውም። እሪ ድረሱልኝ እንዳትይ። በዚህ ይቅርታ ሊጠፋ ሊችል ይሆናል። ናሽ ቁጭ በል። አመመኝ ራሴን እንጂ በጣም እኮ ነው የተሸከምከው። ወይኔ ካፕዳል። ይሄ ድንጋይ ነው እንኳን ከድንጋይ በላይ ነው። በሰላም ነው ይሄን ሁሉ ተሸክመህ የመጣው? ያጠፋሁት ጥፋት ከባድ ነውና ነው። እሺ ለጥፋት ይቅርታ እንዳደረግ ነው ይሄን ተሸክመህ የመጣው? አሁን እኮ ይቅርታ አድርገሻል። ያው አርጌማ አወረርኩት፣ ግን ችግሩን ንገረኝ ነው እንጂ ጥያቄ ፈራስ። እንደ ጥሩ ነገር መቼም ይሄን ተሸክመህ የመጣው ጥሩ ነገር አርጌ አይደለም ማለት። ጥሩ ነገር ብሰራ ለምንድን ነው ይሄ አንገት የሚሰበረው? ያምሻል። እሺ ንገረኝ አሁን። ኧረ ወይኔ አንገት ተቆጣሁም አልተቆጣሁም አሁን በቀጥታው ነገር ንገረኝ። አፋሸገህ እኮ በጣም ከብዶ ነበር። ኧረ በአላህ አንቺማ ብሞትም ችግር የለብሽም ማለት ነው። እንደ እኔማ እንደውም አስደንግጠኝ ነው ያወረድኩልህ። ችግርህን ሳትነግረኝ እንደውም ማውረድ አልነበረብኝም። እሺ ንገረኝ አሁን። ዞሮ ዛሬ በጣም ተሳስቻለሁ ከምንም በላይ ማለት። ያው ይቅርታ ስላደረግሽልኝ በጣም አመሰግናለሁ። አረደ ወደ ገደለው ግባ እንጂ ቶሎ ብለህ እኔ ልሰማው ቸኩያለሁ። አሁን ይቅርታ ስላደረግሽልኝ በጣም ደስ ብሎኛል። አሁን እራቱን ሰጪ ደስ ይለኛል። እራት አይደለም አሁን እራቱን ተውና ያጠፋውን ጥፋት ወደ ገደለው እንግባ። እኔማ ቤት አታስገባኝም እያልኩ ነበርና አንዴ ተይኝ እንጂ አትጨናነቂ። በቃ ይቅርታ አድርገሽልኝ ምንም ነገር ብትሰሚኝ እንደማትቆጭ እኮ ነው። በደፈናው አይደለም አነግረኸኝ ነው። ከሌላ ልትሰሚው ትችላለሽ። ጉዳዩ ከበድ ያለ ነው። አልገባኝም እንዴ? ከሌላ ልትሰሚው ትችላለሽ። የሆነ ከሰው ጋር ተጣልተህ ነው ወይስ ደግሞ ስላመሸኸው ጉዳይ ነው? ስላመሸኸው ጉዳይ ነው ወይስ ደግሞ ሌላ ችግር ተፈጥሯል እንዳትለኝ። እብልሳ ይቅርታ እኮ ተደረገልኝ፣ እመልሰዋለሁ። እንዴት አንገቴ ላይ ነው የምመልሰው? አዎ እንደዛ ኮራ አልነግርሽም። ተይው በቃ እሺ በቃ ንገረኝ። ይቅርታ ንገረኝ። ይቅርታ ካረግሽ በኋላ ድንጋይ እኮ ትልቅ ነገር ነው። አዎ ድንጋይማ ትልቅ ነገር ነው። የተጋደሉት ሰዎች ያስታርቃል፣
ብዙ ነገር ያደርጋል። እሺ እኔም ይቅርታ አድርጌልህ አወረድኩልህማ አሁን ንገረኝ። በቃ ዛሬ አልገባኝም። ኧረ ፈራሁሽ ግን ምን አስፈራህ? ተናገር እንጂ ፈራሁሽ ብሎ አማርኛ የምር ማውራት እየፈራሁ ነው በጣም በቃ ብቻ እኔ ላይ የማታስቢው የማትጠብቂው ነገር ነው ማለት አንተ ላይ የማልጠብቀው ነገር ንገረኝ። ምንድን ነው እስቲ እኔ ላይ የማትጠብቂው ነገር አንቺ? እኔ አንተ ላይ የማልጠብቀው ነገር ያው ከስራ ውጭ ከሴት ጋር የማትልከሰከሰውን ነገር ያው ከሴት ጋር ትሄዳለህ ብዬ አልጠረጥርም። አትጠብቀኝም እንዳልሽውም ያው ከዚህ በፊት ተልከስክሽ አላውቅም አይደለ? ዛሬ ግን የሆነች ልጅ ማለት አሳሳተችኝ። አይ ሳትቆጭ እኮ ነው። ምንድን ነው? አሃ አሳሳተች ማለት አልገባኝም። በቃ ተልከስክሽ መጣሁኝ ማለት ተልከስክሽ ያው ስሙ እንደዚህ አይደለም ጭራሽ። ታዲያ እንደዛ ሆነ ነው አንተ ተሸክመህ የመጣኸው? እና መሸከም አለብኝ። የሰው ልጅ ሲያጠፋ ጭራሽ መምጣት የለብህም ነበር እኮ። ለምን መሸከም ለምን ያስፈልጋል? መምጣት አልነበረብህም? አዎ። እንዴት ነው እንደዛ ሆነ የምመጣው? እሷ ጋር መሄድ አለብኝ? አዎ መምራት ትችላለህ። እንዴት ነው ልትልከሰከስ? ጭራሽ ደግሞ ታልከስክሻለሁ የሚል አማርኛ ምን ማለት ነው? እንግዲህ እሱ ነው መጥፎ ነገር። አሃ እውነቱን ነው። ወስች በቃ ዛሬ ወስላታውኝ ነው የመጣሁት። እሺ አሁን ልትወጣ ትችላለህ ወይ እኔ ልውጣ? ወይስ ደግሞ ይሄን ተሸክመህ የመጣኸው? እኔ እኮ ሌላ ምክንያት መስሎኝ ነው። እኔ አይጠቅመኝም ይሄ። ለማንኛውም አንተ ችግር አለብህ። እንዴት ነው እንደዚህ አይነት አማርኛ የምታወራው? እንዴት ነው የወረወርሽው? ግን እኔ አንገቴ ሰብሮኝ አንተም ቢሰብርህ እኔን ቀለለኝ። አንዳንድ ቀን እኮ አንሻለኝ ትለኛለሽ። እንዴት ዛሬ ባንድች እንደዚህ? ኧረ ማሻአላ ራስሽ ትሸከማታለሽ። ቆይ አንተ ግን የምታወራው ነገር እውነትን? በቃ እውነቴን ነው። ከሰው ከምትሰሚ ከራሴ ስሚ ብዬ መጀመሪያ ጭራሽ ሰው ሁሉ ሰምቶ ከሰው ተምሰሚ ብለህ እንዴ? አንድ ቀን ነው ብዙ ቀን ነው ለመሆኑ ከሰው እንዳሰሚ ያልከው? ዛሬ ብቻ ነው። ታዲያ እንዴት ነው? በአደባባይ ነው እንዴ ይሄድከው አንተ? አዎ ምን ድብቃለሁ? አልገባኝም። ምን ያስደብቃል? ታሰው እንዳሰሚ ብሎ አማርኛ ምንድነው? መጀመሪያ ተመልከስከስ አይቀርምችም። ልጅቷንም ታውቃታለሽ። ለዛ ነው አልገባኝም። ታውቂያታለሽ? ጭራሽ እኔማ ከሲጋ ምን ችግር አለው? ስለዚህ አመሰግናለሁ። ድንጋህን ይዘህ ወደ ውልቅ እንደውም ደግመህ ተሸክመህ እንድወጣ ነው የምፈልገው። እረኔ አልሸከመውም። አንቺ እንዴት ቃልሽን ታፈርሳለሽ? አይ እንደዛ ብሎ አማርኛ የለም። ምክንያቱም እኔ በቀላል ነገር ነው እንጂ አሰብኩት ይሄንን እንዴት ይቅርታ ታደርግልኛለህ ብለህ ተሸክመህ ትመጣለህ። ያው እኮ ነው ሰው ልጅ ካጠፋ ይቅርታ ነው። ሌላ ነገር ይቅርታ የሚባል ነገር አለ እንዴ? በዚህ ምን ማድረግ ትቻለሽ? እማረገውንማ እኔ ራሴ ነኝ። ጥፋት በጥፋት እኮ አይተካም። እኔ አውቃለሁ። ያን በይቅርታ የሚባል አማርኛ የለም። አሁን ይዘህ ውልቅ ማለት ትችላለህ። አክብሬሽ ነው ደግሞ የጠየኩት እንጂ ምን ታመጣለሽ ብዬ እንዳች ግግም እኮ ማለት ትችላለህ። ማለት ምን ታመጫለሽ ማለት ሌባ ሲያዝ ግግም ይላል አይደል? በቃ ግግም እኮ ይችላል። እንዴት ነው አይነ የሌባ አይነ ደረቃ? እኔ ማለት ጸባይ ያለው ሌባ ማለት ነው። ሰማታ ጸባይ ያለኝ ማለት ነው። ጭራሽ አሁን እኮ ከውጭ ዕቃ ሰርቀህ መተህ ልክ አልሰረኩም እንደማለት ነው። ስልክሽን ይሰርቅና ይሄን ያህል ብር አሁን በቃ ስለዛ ትለፍልፍና አጠር ባለው አማርኛ ነገር ይሄንን ብር ልስጥሽ ስጭኝና ስልክሽን ነው ይውሰጂ ይልሻል። ስለዛ አትለፍልፍ። አሁን መለፍለፍ ሳይሆን ያለብህ ማለት ነው። እንዴት ነው ይሄን ስራ ሰርተህ ሰራሁ ብለህ የምመጣው ነው? በቃ መናገር ስለለብኝ ነው። ለምን ትናገራለህ? ጭራሽ ሰው እንዳይሰማው ምናምን ተሰውማ መስማት አይቀርም ነበር። ከሰው ከምሰማ ደግሞ አንተ አሰማኝ አይደል? ኮተትህን ይዘህ ውልቅ በቃ። ጭራሽ ይሄን ሰርተህ ይቅርታ አድርግልኝ ምናምን ብለህ ይሄን በጣም ያናደርሽኝ ብረት ድስቱን ተሸክሜ ቆሜ ዝም ያልሽኝ። ኧረ እንደውም ላደርግብህ መሰል ሳልጠረጥርህ እኮ ነው መናገር ያስኩ ማለት ፕራንክ ነው ያደረኩሽ። ማን ፕራንክ አለ እንዴ በእንደዚህ አይነት? አዎ ፕራንክ ነው። ምን ያጃጅልሃል? ዘባረክብኝ እኮ ተጃጃልክ። የምር በጣም ነው የተጃጃልከው ማለት ነው። መጃጃል ይባላል። ፕራንክ ማድረግ አልችልም ማለት ነው እኮ አንቺ። አይደለም ፕራንክ የሚባል ነገር እኮ ጭራሽ ተልከስክሽ የመጣው እኮ ነው ያልከው ይባላል። እንደዚህ ለሚስት ባል ተልከስክሽ የመጣው ይላል። እንደው በሌላ ነገር ተሸከሚው አንቺ እንዴት እንደሚካበድ ግን አንገት ይቆርጠኛል። እኔም አልችልም። አንቺ ፕራንክ ለማድረግ ብዬ እኔ በብረት ድስት። ቆይ ግን
እና ፕራንኩ ተሳክቷል አልተሳካም? ላይክ አድርጉ ቤተሰቦች። ዛሬ ሀዋን አንጨርጭሪያታለሁ። ተልከስክሼ ይመቻችሁ። ተልከስክሼ